ይህ የጅማሮ መሠረት ነው። ቅንጣት ዘር መሬት ላይ ተጥላ ለብዙዎች ጥላ ወደ መሆን የምትሸጋገርበትን የሕይወት እውነት የሚያረጋግጥ ጉዞ። እነሆም የእውቀት ዘር በኢትዮጵያ የዘመናዊ ትምህርት ውዳድ መካከል ተዘራ። ሁሉም የኛ ታሪክ ነው። እኛ የሌለንበት የሆነ አንዳች ነገር የለም። ስለ ኢትዮጵያ ወደ ኋላ ሳብ ብንል አለንበት። ስለ ኢትዮጵያ ዛሬን ብንቃኝም ከፊት ቆመናል። ወደ ነገ ኢትዮጵያ ብንሻገርም ምንጊዜም አብረናለን። የዘመናዊት ኢትዮጵያ አካል ክፋይ ነን። የብርሃናማ ሕዋሷ ማዳወሪያ ቀለም ነን። የኢትዮጵያ የእውቀት፣ የታሪክ፣ የፖለቲካ፣ የኢኮኖሚ፣ የቴክኖሎጂ፣ የዲፕሎማሲ፣ የማኅበራዊ ሥራዎች ሁሉ ቋሚ ሰሪ፣ ቋሚ ምስክር ሆነን ዛሬም አለን። የዘመናዊት ኢትዮጵያ እንደራሴ የ75 ዓመታት ወጣት የሆነውን የአዲስ አበባ ዩኒቨርሲቲን የትላንት የዛሬንና የነገን መልኩን በግርማ እንዲህ እንመለከታለን። የመድረሻ መርገፉ መነሻ ነው። ያቺ የተዘራች ንጹሕ የእውቀት ዘር ዛሬ ጎተራ ሞልታ የታየችበት እውነት ወደ ኋላ 75 ዓመት ይጓዛል። በታሪክም ሆነ በዕለታዊ የሰው ልጆች መስተጋብር ውስጥ ሁሌም ቢሆን የኑሮን ሸክም የሚሸከሙት፣ የብዙሃኑን ሕመም የሚታመሙት፣ በቅንዋቱ የሚቸነከሩት ጥቂቶች ናቸው። እነዛ ተላሚዎች ናቸው የእውቀትን ማሳ የሚያሰፉት፣ መዓዛውን የሚያውዱት፣ የትውልድን አእምሮ የሚያልቁት። Hydrogen atom has one unpaired electron, a carbon has 4, and so you can make methane CH4, and commonly in chemistry and biology we use a line to represent a pair of electrons. So there's methane. As I said, apart from you know it burns if you go out in a swamp or in a beach and you see bubbles, muddy bottom coming up. Those are bubbles of methane made by methanogens that are living in the anaerobic layer underneath. A cow has a special fermentation. አዲስ አበባ ዩኒቨርሲቲ በውስጥ እየሰፋ ወደ ሌሎች እየተዘረጋ የከበረ ምርቱ የሆነውን የእውቀት ዘር እየዘራ ለብዙዎች የመፈጠራቸው ምክንያት ሆነ። ከእውቀት ምንጩ ጨልፈው ማድጋቸውን እንዲሞሉ ያደረጋቸው በርካቶች ናቸው። አልጋ ወራሽ ራስ ተፈሪ መኮንን ወደፊት ዩኒቨርሲቲ ይቋቋማል የሚል ሐሳብ ነበራቸው። The major contribution of modern higher education was made by Emperor Haile Selassie. እዚህ በተፈሪ መኮንን ያሉ ኢየሱሳውያን ከካናዳ የመጡ ኢየሱሳውያን ጋር ቅርበት ስለነበራቸው እነሱ ለምን አይረዱኝም በሚል ዩኒቨርሲቲ ኮሌጅን በእነሱ አማካይነት አቋቋሙ። የዩኒቨርሲቲ ተፈሪ መኮንን ዳይሬክተር የነበረው ማት የሚባለው ጁሊያን ማት የሚባለው መጀመሪያው የዩኒቨርሲቲ ኮሌጅ ፕሬዚዳንት ሆኖ ተሾመ። ትምህርቱና በትምህርት አሰጣጡ ብዙዎች የውጭ ሀገር ዜጎች ያስተምሩ ነበር። አብረውን የሚማሩ የኛ የክፍል ጓደኞቻችን የውጭ ሀገር ዜጎችም አልፎ አልፎ ጣል ያለበት ዩሮፓውያኖችም አፍሪካኖችም የነበሩበት ዘመን ነበር። Ethiopia, Tanganyika, Zanzibar, Ghana, Sudan, India, Eritrea. I'm studying in the University College of Addis Ababa. ይህ ቤት የሁሉም ኢትዮጵያውያን ቤት ነው። ከአራቱም ማዕዘን ተመው ዕውቀትን ይገበዩበታል። ብዝሃ መልክና ሐሳብ መገለጫዎቹ ናቸው። የአዲስ አበባ ዩኒቨርሲቲ ኮሌጅ በእንደ አውሮፓ አቆጣጠር በ1950 ከተመሰረተ በኋላ በተከታታይ ብዙ ኮሌጆች ተመሰረቱ። ብዙዎቹ የውጭ ሀገር ዜጎች ነበሩ። ያው አማርኛ የሚያስተምሩት የግድ ኢትዮጵያውያን ናቸው። ብዙዎቹ ካኔዲያን ነበሩ። ካኔዲያን ጀዙይቶች ነበሩ። አስተዳዳሪ ዋና አስተዳዳሪ ደግሞ ሚስተር ፒዮ ይባላል። የጀሱይት ቄስ ነበረ። ቁጥጥሩ
ከበድ ያለ ነው። ከ50 እስከ 54 የአራት ዓመት ትምህርታችን የኮሌጅ ትምህርታችንን የተማርነው ዩኒቨርሲቲ ኮሌጅ ነው። ዩኒቨርሲቲ ኮሌጅ ገብተን ብዙ አልነበረም። ዩኒቨርሲቲ ኮሌጅ የአርት ፋክልቲ እና የሳይንስ ፋክልቲ ነበረ። ከመማር ማስተማሩን ባሻገር የክርክር ክበብ ነበረ፣ የስፖርት የተለያዩ ክበቦች ነበሩ፣ የስነ ጽሁፍ ክበቦች ነበሩ። የጥናት የኤትኖሎጂካል ሶሳይቲ የሚባል ለምሳሌ የኢትዮጵያ ብሔረሰቦች የተለያዩ አካባቢ እየሄዱ ባህላቸውን፣ ሴቶቻቸውን፣ የተለያዩ ልምዶቻቸውን እያጠኑ ከዛ በኋላ አጥንተውም ደግሞ በጽሁፍ በመጽሔት መልክ ኤትኖሎጂካል ሶሳይቲ ቡሌቲን የሚባል ያወጡ ነበር። በተከታታይ ለብዙ ዓመታት ያወጡ ነበር። የዛሬ 60 ዓመት በፊት የዛሬ 75 በፊት የነበረውን የኢትዮጵያ ባህል በአጠቃላይ የሚያሳየን ነው። ጉብኝታቸው በየአካባቢ የነበረውን ስለ ሰርግ፣ ስለ ሞት፣ ስለ ደስታ፣ ስለ ምግብ አዘገጃጀት፣ ጠላ እንዴት ይሰራል፣ ምግብ እንዴት ይሰራል፣ እንጀራ እንዴት ይጋገራል የመሳሰለውን ትንሽ መጻጥፎች ይጽፉ ነበር እና ጥሩ መነሻ ሆኖ ጆርናል ኦፍ ኢትዮጵያን ስተዲስ አሁን ተክቶት ያው እስካሁን በቋሚነት ስራውን ይሰራል ማለት ነው። አራት ኪሎ ወደ 6 ኪሎ የመጡበት የራሳቸው ህይወት አለው። የ53ቱ የለውጥ ሙከራ እዚህ ግቢ ውስጥ ብዙ ችግር ፈጠረ ማለት ነው። ሁለተኛ ዓመት በነበርንበት ጊዜ የመንግስቱ ነዋይ ግርግር የሚባለው 53 ዓመተ ምህረት ነበር። እኛ ሌሊቱን ሙሉ በአንሶላም ላይ በካርቶን ምግብ በሚመጣበትም ካርቶን ቀስቃሽ የሆኑ ጽሁፎች ስናዘጋጅ አድረን የመንግስት ግልበጣውን ደግፈን በመርካቶ በኩል አድርገን 4ኛ ክፍለ ጦር አልቀላቀል ያሉትን መኮንኖች ለማሳመን ለገሃር ድረስ ሄድን። ያው እዚያ ስንደርስ የታጠቁ ወታደሮች አትገቡም ብለው መለሱን። የኢትዮጵያ ንጉሥ ነገር የክብር ዘበኛ ነው። መንግስት ከመንግስት ውጪ ነው። ግደሉም አላልኳችሁ፣ እኔም ራሴ አልተኮስኩት። ደም ታጠበች ማለት ይቻላል። ኢዮቤልዩ ቤተ መንግስትም እያለቀ ነበረ። በዛ ጊዜ ተሰርቶ ያለቀበት ጊዜ ስለነበረ ከዚህ ወደዛ ቤተ መንግስቱ ተቀየረ። ይሄ ቤት ምን ይሆን የሚለው ጥያቄ የተወሰነ ጊዜ ፈጀ እና መጨረሻ ላይ ከአዲስ አበባ ዩኒቨርሲቲ ኮሌጅ ወደ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ይሁን በሚል ስሜት ወደዚህ ተሻገረ ማለት ነው። ኮሌጆች ሲባሉ በመሰረቱ ብቻቸውን አይቆሙም። ብዙ ጊዜ የዩኒቨርሲቲ አካል ሆኖ ነው። ስለዚህ ዩኒቨርሲቲ ሀሳብ መጣ። ንጉሠ ነገሥቱ ያደርጉት ምንድን ነው? አሜሪካን ሀገር ዩኒቨርሲቲ ኦፍ ኡታ የሚባል ከዛ ኤክስፐርቶች መጥተው ይህንን ነገር እንዲያጠኑና ሬኮሜንዴሽን እንዲሰጡ በ1961 ዓመተ ምህረት ቀዳማዊ ምህረት ዩኒቨርሲቲው ቻርተርድ ዩኒቨርሲቲ ሆኖ በስሩ ሌሎች ኮሌጆች ሲገቡ በዛ ጊዜ አለማያ ኮሌጅ በአዲስ አበባ ዩኒቨርሲቲ ስር ገባ። ከዛ ጊዜ ጀምሮ እንግዲህ እስከ ዩኒቨርሲቲ እስከሆነበት ራሱን እስከቻለበት እስከ 1978 ዓመተ ምህረት ድረስ በአዲስ አበባ ዩኒቨርሲቲ ስር ነበር። 1955 ወይም በፈረንጆቹ በ1963 የአፍሪካ አንድነት ስብሰባ እዚህ ነበረ አዲስ አበባ ስለተደረገ በአፍሪካ እንግዶቻችንን የምናሳያቸው ተባለና ሚዚየሙ ተጀመረ፣ ቤተ መጻሕፍቱ ተጀመረ፣ ጥናትና ምርምሩ ተቋቋመ ማለት ነው። አለቃዬ ዶክተር አክሊሉ ነው። የፕሮጀክቱ ኃላፊም እሱ ነበረ። እኔ ያው ከእንግሊዝ ሀገር መጥቼ በዚያ ስለሰለጠንኩ ነው እንትን ያልኩ የእሱ ረዳት ነበርኩኝ። እኔ የነበርኩበት ዩኒቨርሲቲ እኔን ያስተምሩኝ የነበሩ አስተማሪዎች 6 ትላልቅ ፕሮፌሰሮች እያንዳንዳቸው እዚህ መጥተው 6 ወር አስተምረዋል። ሲያስተምርም እዚህ ያሉት የቅድመ ምረቃ ተማሪዎች የውጭ ሀገር ዩኒቨርሲቲዎች መምህራን በምን ደረጃ እንደሚያስተምሩ ግንዛቤ እንዲያገኙ በዚህ ሂደት 6 አስተማሪዎች መጥተው ነበር እና እግረ መንገዱ ወደ 10 የሚሆኑ የዩኒቨርሲቲው ስነ ህይወት ወጣት አስተማሪዎች እኔ የነበርኩበት ዩኒቨርሲቲ ሄደው ሰልጥነዋል። እና ሌላው ምንድነው እንግዲህ እነኚህ ሁሉ እንቅስቃሴዎች የስፖርቱ፣ የግጥሙ፣ ሌሎችም በሙሉ መጨረሻ ላይ
ማሳረጊያው ምንድነው? ኮሌጅ ቀን ይባላል። ከዛ ዋናው እንግዲህ ክላይማክሱ ግን ግጥም ውድድር ነበር። የግጥም ውድድር ይደረግና በግጥም ውድድር ውስጥ ከአንደኛ እስከ ሶስተኛ የወጡት የሚሸለሙበት ቀን የዛ ቀን ነበር። ታምሩ ፈይሳ የሚባል ተማሪ ድሃው ይናገራል ብሎ የድሃውን ኑሮ ሰቆቃውን የሚገልጽ ነበርና ንጉሠ ነገሥቱ በዚህ ብዙም አልተደሰቱም። ከዛ በሚቀጥለው ዓመት ግጥማችን የምታደርጉትን ግጥም መጀመሪያ ለእኛ ማሳየት አለባችሁ ብሎ ከቤተ መንግስት ጥያቄ መጣ እና ጃንሆይን እየጠራችሁ መስደብ አትችሉም፣ ምክንያቱም ስለ ድሃ መናገር ስድብ ነው ተባለና ሳንሱር እናድርግ ነው ቤዚካሊ ያሉት እና ተማሪዎቹ ግን ሳንሱርማ አይደረግም ብለው እሳቸው በሌሉበት ተከበረ እና ከዛ በኋላ በዛን ዓመት ደግሞ ያነበቡት ግጥሞች እንደውም ከዛም የበለጠ ከታምሩ ፈይሳ የበለጠ ብዙ ክሪቲካል የሆኑ ነውና ተማሪዎቹም ተባረሩ። እንደውም እነኛ ከዩኒቨርሲቲ ተባረሩ። ኃይሉ ገብረ ዮሐንስ ገሞራው፣ ኢብሳ ጉተማ ኢትዮጵያዊ ማን ነው? የሀገር ፍቅር መንፈስ ያደረበት ሁሉ ማንነቱን ሳያውቅ በመንቀዋለሉ ማነኝ ብሏቸዋል። መልሱን ቶሎ በሉ እናንተ ወጣቶች። ኢትዮጵያዊ ማን ነው? ከሆዱ ያበጠ ቦርጫም መኮንን ነው ወይስ ኮስስ ያለው መናጤ ድሃ ነው? ላቡን አንጠፍጥፎ ከመሬት ተታግሎ ካገኘውም ሰብል ለጌቶች አካፍሎ ለራሱ ከእጅ ወዳፍ የሚያስቀረውን ነው? በሉ እስቲ ንገሩኝ፣ ኢትዮጵያዊ ማን ነው? የመንግሥቱ ደም ስር የሕዝቡ አከርካሪ፣ በመከራ ጊዜያት አደጋ ከማሪ፣ በሰላም ወራት ሌሎችን አኩሪ፣ ገበሬ ነው ወይ የመታው ሐሩር? ኢትዮጵያ ለእናንተ የማናት አገር? ወሎዬ ነው አማራው? ትግሬ ነው ጉራጌው? ወላይታ ነው ኮንታው? አኝዋኩ ነው ጉጂው? ጭንቅ ብሎኛል ኢትዮጵያዊ ማን ነው? ወጣት ሽማግሌው አገር ሲጠየቅ አንዱ ጎጃም ነኝ ሲል ሌላው በጌምድር፣ አንዱ ኤርትራ ሲል ሌላው ተጉለት፣ አንዱ መንዝ ነኝ ሲል ሌላው ጋሙ ጎፋ፣ ኢትዮጵያዊ ነኝ ባይ ብፈልገው ጠፋ። እስቲ አዋቂዎች እናንተ ንገሩኝ፣ እኔን ያስጨነቀኝ ኢትዮጵያዊ ማን ነው? መማር ብዙ ጥያቄዎች እንዲመለሱ ብቻ ሳይሆን እንዲፈጠሩም የሚያደርግ ኃይል አለው። ዕውቀት የብስለት መታያ ነው። ባላባቶች ሆይ እናንተ እንደምትንደላቀቁት ድሃው በኢትዮጵያ ያማረበት ይመስላችኋልን? የመንግሥቱ ተግባር በጣና ጭቆና እስከሆነ ድረስ፣ ግድያ እስከሆነ ድረስ፣ ደም ማፍሰስ እስከሆነ ድረስ የሕዝቡም ሥራ ከጊዜ ወደ ጊዜ ይበልጥ እየደረጀ የሚሄድ አብዮታዊ እንቅስቃሴ መሆኑ በፈረንጆች 69 መጨረሻው አካባቢ ዋለልኝ መኮንን የብሔረሰብ ጥያቄ ለመጀመሪያ ጊዜ አንስቶ አዳራሽ አነበበ። አንድ ነገር ስትራግል መጽሔት ላይ ወጣ። ዋለልኝ መኮንን የብሔሮች ጥያቄ ያነሳውን ወረቀት አወጣ። አንድ ተጨማሪ ከመሬት ላራሹ በተጨማሪ የብሔሮች ጥያቄ የሚባለው ደግሞ የአንዱ የተማሪ እንቅስቃሴ አጀንዳ ሆነ። እየቀጠለ ሄደ። ጥላሁን ግዛው የዚያን ዓመት ነው የተገደለው። It is violence too, ladies and gentlemen, when students are harassed, persecuted and mercilessly tortured. It is also violence when villages in Gojam, Eritrea, Arusi and Bale are ruthlessly bombarded. Women, children, men. የታህሳስ ገብርኤል ዕለት ነው። ጥላሁን ግዛው እዚህ አፍንጮ በር ነበር የሚኖረውና የጸጥታ ኃይሎች ገደሉት። ከዛ በኋላ አስከሬኑን ቀዳማዊ ሥላሴ ሆስፒታል ይባል ነበር ያን የካቲት 12 ሆስፒታል እዛ ወሰዱ። እዛ ሄዶ በኋላ ተማሪዎች ሰብረው ገብተው አስከሬኑን አመጡ። መንግስት አስከሬኑን ለቤተሰብ ስጡ ነው የሚሉት። ተማሪው ደግሞ እኛ ራሳችንን የምንቀብር መሪያችንን አንሰጥም በሚል ግማሽ ቀን ተፋጠጠን። ክቡር ዘበኞች ገቡ እንዲያነሱና መተኮስ ጀመሩ። ከዛ ልጆች መውደቅ ጀመሩ። አንድ 3 ልጆች ናቸው ያን ጊዜ የሞቱት መሰለኝ። ብዙ ደግሞ ቆሰሉ። ከዛ በኋላ በቃ እንግዲህ
ደም ተቃባን ማለት ነው ተማሪና መንግስት። እዚህ ዩኒቨርሲቲ ውስጥ ነው ብዙ የለውጥ ሀሳብ የስርዓት ለውጥ የሚጠነሰሰው ለህብረተሰቡም ሊደርስ ይደረግ የነበረው ከዚህ ነው። ተማሪዎች ናቸው የጀመሩት በ1950ዎቹ በ1960ዎቹ ዓመተ ምህረት እና ተማሪዎቹ ከተለያየ ሀገሪቱ ክፍል ሲመጡ አንድ ጋር በሚቆዩበት ጊዜ ስለ ሀገራቸው እድገት ሀገሪቱ ያለችበትን ሁኔታ ከሌላ ሀገሮች ጋርም ሲታይ ሀገሪቱ ያለችበት ሁኔታ ምን ደረጃ ነው ያለው፣ ምን መሰራት አለበት፣ ስርዓቱ ፍትሃዊ ነው አይደለም፣ ስርዓቱን ለመለወጥ ምን ማድረግ አለብን የሚለውን ሀሳብ ልውውጥ የተጀመረው እዚህ ነው። ብስለት እያንዳንዱ ብርሃን ሙቀት ብቻ እንዳልሆነ መማር ነው። ከየትኛውም እሳት ዳር መቀመጥም ሆነ መራቅ የእውቀት ደጆችን ከማንኳኳት ተለይቶ አይሆንም። ሀገር የተስፋ መቀነቷን አስራ ለሕልሞቿ ንጋት ብዙ የሐሳብ መፈራረቆችን አስተናግዳለች። አዲስ አበባ ዩኒቨርሲቲ የእውቀት ደጀ ሰላም ብቻም ሳይሆን የፖለቲካ ሐሳቦችን የሚያቀነቅኑ ተማሪዎችም ነበሩት። የለውጥ ቴርሞሜትር ግለቱ ከፍ ማለት ይዟል። መሬት ላራሹ ለላብ አፍሳሹ ተቀነቀነ። እንግዲህ ወታደሩ ስልጣኑን ይዞ አገሪቱን መምራት ጀመረ እንጂ የለውጥ ሀሳብ ያነሳሱት ማህበረሰቡን ያነቁት ለውጥ እዚህ ሀገር ውስጥ ያስፈልጋል፣ ስርዓቱ መቀየር አለበት የሚለውን ነገር የተነሰሱት የአዲስ አበባ ዩኒቨርሲቲ ተማሪዎች ናቸው። 66 መጨረሻ ላይ እንግዲህ ለውጥ መንፈስ ወደ መንግስት ቅያሬ መንግስትን የመቀየር ግፊት ይዞ መጣ። እንግዲህ ንጉሠ ነገሥቱ 67 መስከረም ላይ በስልጣን ወረዱ። በዛ ወታደራዊ ደርግ ስልጣኑን ያዘ። ምርጡ ዕውቀት ያጡትን ከማስታወስም ባለፈ ራስን ማወቅ መቻል ነው። ትልቁ ዕውቀት ራስን ማወቅ ቢሆንም ውዱ ዕውቀት ደግሞ ከአስኳላ የምንሸምተው ነው። አዲስ አበባ ዩኒቨርሲቲ የዚህ ጉልህ ማሳያ ነው። ብዙዎችን በዕውቀት ድሮ ለፍሬ አብቅቷል። የለውጥ አዝማሚያ የአስኳላን ሰንደቅ ወደ ሌላ ዘመን ያሻግራል። አዲስ አበባ ዩኒቨርሲቲ 13ቱን የመጀመሪያ ተመራቂዎችን ይዞ የዕውቀት ዘር እየዘራ በዘመን ውስጥ እየጎመራ አብዮቱ ፈነዳ። ከዛሬ መስከረም 2 ቀን 1967 ዓመተ ምህረት ጀምሮ ቀዳማዊ ኃይለ ሥላሴ ከስልጣናቸው ወርደዋል። የዘውድ አገዛዝ ስፍራውን ለወታደራዊ መንግሥት ለቀቀ። በዚህ የታሪክ መታጠፊያም ውስጥ አዲስ የታሪክ ገጽ ተገለጸ። ደርግ መጣና ደግሞ ዩኒቨርሲቲውን ስራ እንዲያቆም አደረገው እና የእድገት በህብረት ዘመቻ ተዘምታላችሁ ተብለን ተቀመጠ። ግቢ ውስጥ ነው የምንኖረው፣ እንበላለን፣ እንጠጣለን፣ ትምህርት የለም፣ ዝም ብለን እንውላለን። ወደ አመት ገደማ ተቀምጠን ከዛ በኋላ ዘመትን። ዘማቾች በአጠቃላይ አስተማሪዎቹም ሁሉንም ወደ 60 ሺህ ነበር የዘመቱት። የተወሰነ ጥቅም አለው፣ የተወሰነ ጉዳትም አለው እና አካሄዳችን ላይ ችግር ስለነበረ ብዙ ጉዳቶች አስከተለ። በኋላም ለደረሰው የሽብሮች ውጤት ሆነ። እንገስግስ ወደፊት ለእድገት በህብረት ሀገር የምታድግ በስራ ነውና ለእድገት እንታጠቅ። ይቅርብን ስንፍና በሬ በበሬ ቡና ቢላ ባርኔጣ ቤት ብርስ ቦጋለ
የዘመቱትም የ11ኛ የ12ኛ እና ከዚያ በላይ ያሉት የኮሌጆችና የዩኒቨርሲቲዎች ተማሪዎች ነበሩ። ከአዲስ አበባ የሄዱት አብዛኞቹ የኢህአፓ ደጋፊ ከትግራይ በተለይ ከንግስት ሳባ ነበሩ። እኔ ጋ የዘመቱት ተማሪዎች የትግራይ ነጻ አውጪ ድርጅት ደጋፊዎች ነው። ንቃት ያገኙት የፖለቲካ ንቃት ዘመቻ ጣቢያው ነው ብለን እንገምታለንና ያልታሰበውን ውጤት የሰጠ ይመስላል። ዘመቻ ጣቢያው አስተምረዋል፣ ክሊኒክ ሰርተዋል፣ መንገድ አዘጋጅተዋል፣ ውሃ ጉድጓድ ቆፍረዋል፣ ገበሬውንም ቀስቅሰዋል። ዋናው ቅስቀሳ ኢትዮጵያ ትቅደም የሚባለው የደርግ የፖለቲካ አርማ ነበር። እሱንም አስተናግደዋል። ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም። ጥሩ ነበር። እኔ ጋር ማህበረሰቡን በደንብ ያነቃቃል ይመስለኛል። የብሔር ጭቆናን እስከ መቼ ማቆም ይመስላችኋል? ኢምፔሪያሊዝም፣ ካፒታሊዝም፣ በዝባዥ ስርዓትና በዝባዥ መደቦች እስካሉ ድረስ የብሔር ጭቆናና ብዝበዛ ሊጠፋ ይችላል። አንድ ብሔር ሌላውን ብሔር እያንቋሸሸ ራሱ ነፃ ሊሆን አይችልም። ጓድማው እንዳለው በሰሜን አሜሪካ ውስጥ የሚገኙ ጥቁሮችን የሚጨቁኑት አዳሪ ነጮች ናቸው። እነሱ ደግሞ የሌላውን ህዝብ አይወክሉም። አሁንም ዓለምን የሚጨቁኑት እፍኝ የማይሞሉ በሰሜን አሜሪካ ግንባር ቀደምትነትና በሌሎች አዳሪ ሀገሮች ተባባሪነት የኛም ስራ ማህበረሰቡ የታሰረበትን የቡርጃውን ስርዓት በትምህርታችን በጣትሰን ይመጣል። ለዚህም ሲባል የኛ ቁርጠኝነት ወሳኝ ነው። ብዙ የሞቱት በብዛት የሁለተኛ ደረጃ ተማሪዎች ቢሆኑም ቀንደኛ የሆኑት ደግሞ የዩኒቨርሲቲ ተማሪዎች በጠቅላላ ወይ አሲምባ ሄደዋል ወይ ተገለዋል እና በጣም ጎቶታል። ከዚህ ግቢም አስተማሪዎችም ሞተውብናል፣ ተማሪዎችም ተገለውብናል። እዚህ ግቢም እንደውም እዚህ ፋርማሲ የነበሩት ይሄ ሳያናይድ ይሄ ኋላ ፋርማሲ ትምህርት ቤት ሆኖ ነበር። ይቺ የሳያናይድ ካፕሱል የሚሰራው እዚህ ነበር፣ እዚህ በህንፃ ውስጥ ነበርና ያን የሚያዘጋጁትን ሁሉ ወስዶ ገለዋቸዋል። ለውጥ ተፈጥሯዊ ነው። ሚዛን መጠበቅ ላይ በአግባቡ መስራትን ግን ይጠይቃል። አሁን ትልቁ ችግር የተከሰተው ስንመለስም፣ ምክንያቱም የውጭ ሀገር ዜጋ የነበራቸው አስተማሪዎች ወደ ሀገራቸው ተመልሰዋል። ምክንያቱም የፖለቲካ ኢትዮጵያ ውስጥ የነበረው ፖለቲካ አስተማማኝ አልነበረም። አዲስ ተቀጣሪም ለመምጣት ፈቃደኛ አልነበረም። ምክንያቱም የማይታወቅ ሰላም የሌለበት ሀገር ለመምጣት የሚፈልግ አልነበረም። ሶስተኛ የላክናቸውም ሊሰለጥኑ የተላኩትም ወጣት አስተማሪዎች ወደ ኢትዮጵያ ተመልሰው መምጣታቸውን እርግጠኛ አልነበርንም። ወደ ውጭ ለመላክ እድሉ አልነበረም። ቢኖር እንኳን የተላኩት ሊሰለጥኑ የሚላኩት ተመልሰው መምጣታቸውን የምናረጋግጥበት መንገድ አልነበርም። ስለዚህ ከባድ ውጥረት የነበረበት ጊዜ ልክ እንደተመለስን የገጠመን ነው። እንደዛ ሆኖ ነው የድህረ ምረቃ ትምህርት ቤት ሊከፈት የተወሰነው። አዲስ አበባ ዩኒቨርሲቲ ለዚህ ሀገር እድገት ከፍተኛውን አስተዋጽኦ አድርጓል። በምን ነው ያደረገው ብንል፣ አንደኛ የተማሪው የሰው ኃይል በመፍጠር በኩል በመጀመሪያ ደረጃ በ1971-72 ጀምሮ የማስተርስ ዲግሪ ፕሮግራም፣ ከዛም ደግሞ ቆይቶ የፒኤችዲ ዲግሪ ፕሮግራም በመቶዎች ሺዎች የሚቆጠሩ ሰዎችን አፍርቷል። እዚህ ምን እናድርግ የሚለውን ፈተና የማስተርስ ፕሮግራም እንጀምር ተብሎ የማስተርስ ፕሮግራም በመጀመሩ በተወሰነ መልክ ችግሩን ለመፍታት ተችሏል ማለት ነው። ዝግጅቱ 8 ወር ብቻ ነው የፈጀው። ለድህረ ምረቃ ዝግጅት ሲደረግ ብዙ የተደጋገሙ ስብሰባዎች ተደርገው እንዴት አድርገን እናካሄደው፣ ማን ነው የሚሰለጥነው የሚባለው ብዙ ችግር የነበረበት ነው። ምክንያቱም የቅድመ ምረቃ እንኳን ተማሪ ማስተማር በማንችልበት ጊዜ ነው ድህረ ምረቃ የተከፈተው። እንዴት አድርገን እንወጣ የሚለውን ወጣት አስተማሪዎች ሙሉ ደሞዝ እየተከፈላቸው
ግማሽ ተማሪ ግማሽ አስተማሪ ሆነው እንዲሰሩ ነው የተደረገው። ማስትሬት ስንጀምር 7 የትምህርት ክፍሎች ናቸው። 4ቱ እዚህ ነበሩ፣ እዚህ 4 ኪሎ ጂኦሎጂ፣ ባዮሎጂ፣ ኬሚስትሪ እና ሂስትሪ ከላይ ደግሞ እና የቋንቋ እንትን በ7 ነው የጀመርነው። 5 ዓመት ባልሞላ ውስጥ 14 15 እየሆነ ሄደ። 10ኛው የአብዮት በዓል መድረሱ ምክንያት በማድረግ ነው ዛሬ የምንጓየው። አብዮት የህብረተሰቡ እድገት አጋጣሚ ነው ወይስ ግዴታ ነው? ግዴታ ነው። ያ ከመጠን በላይ የተሸበረው ቄሳር ትዕዛዙ በጣም አስደናቂ ቢሆንም ገዥ መደቦች በአብዮት ፊት የሚሰማቸውን ጥልቅ ፍርሃት በደንብ ያንጸባርቃል። የሩሲያ ቄሳር የነበረው ቀዳማዊ ኒኮላስ በ1848 ዓመተ ምህረት ፈረንሳይ ውስጥ አብዮት መፈንዳቱን በሰማ ጊዜ የዳንስ ምሽት ወደሚደረግበት አዳራሽ ተንደርድሮ በመግባት ክብሯን መኳንንት ፈረሳችሁንም ጫኑ፣ አሸ ወይና 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 አሸ ወይና ለዘማቿቴ 1978 ዓመተ ምህረት የነበረው የደርግ መንግስት የከፍተኛ ትምህርት ፕሮግራምን ማስፋፋት ሲፈልግ ብዙ ነገሮችን አይተዋል። ካዩዋቸው ነገሮች አንዱ ሁለተኛ ዩኒቨርሲቲ የመክፈት ነው። አዲስ አበባ ዩኒቨርሲቲ እናት ዩኒቨርሲቲ ናትና ከአዲስ አበባ ዩኒቨርሲቲ በኋላ ጎንደርና ሀረማያ ተቋቋሙ። እነዚህንም የመደገፍና አብሮ የመሄድ ሁኔታ ነበረ። ማስትሬት በጀመርን በ8ኛ ዓመታችን ገደማ የፒኤችዲ ፕሮግራም ከፈት። ስለዚህ ተከታታይ ነበሩ። መጀመሪያ የጀመረው የኬሚስትሪ ዲፓርትመንት ነው እዚህ ግቢ ማለት ነው። ከዚያ ቀጥሎ የባዮሎጂ ነው። በፕሮጀክት ጋር ተያይዞ ነው ሁሉም የተሰራው። የእርስ በርስ ጦርነቶች ኢትዮጵያን የጎበኙበት ይህ ወቅት የዩኒቨርሲቲው የመማር ማስተማር ፈተናም ነበር። ሁሉም ነገር ወደ ጦር ግንባር እየተባለ ዛሬ በግልጽ በማያሻማ ሁኔታ የትግራይ ወንበዴዎችና የኤርትራ ወንበዴዎች ባካሄዱት ያለፈው ጉባኤያቸው አጥፍቶ መጥፋት ነው ብለዋል። ይጥፉ ወይስ እንጥፋ ነው ጥያቄው። ከእውቀት እየተፋታ ወደ ውትድርና የሚጋዝ ወጣት ተማሪ ብዙ ሆነ። የጓድ መንግስቱ ንግግር እዚህ ግቢ ውስጥ የነበረው ጊዜ አሁን የደርግ መዳከም የታየበት ጊዜ ነበርና የደርግ መንግስት የሚለወጥበት ጊዜ ነው ተብሎ ሁሉም የሚጠብቅበት ጊዜ ላይ ጓድ መንግስቱ መጥተው ንግግር አደረጉ። በንግግሩ ያው ድርጅታዊ አሰራርም ሊሆን ይችላል ተማሪ በሙሉ ንዝመት የሚለውን ስሜት እንዲሰማ ሆነ። ያው ለስልጠና ብላቴና ሄደ። ራሱ የሆነ ታሪክ አለው ማለት ነው። 6 ኪሎ ተማሪዎችን ቅስቀሳ አድርገው ተማሪዎችን ዘምታለን ብለው ብላቴ ሊሰለጥኑ ሄደው ነበረ። እዛ እንዳሉ ነው መንግስት የፈረሰው ወይም ፕሬዝዳንቱ አገር ለቀው የሄዱትና ሁሉም ተማሪ ሳይሆን የተወሰኑ ተማሪዎች ብዙዎቹ ደግሞ ተገደው እዛ ስልጠና እንዲሄዱ ተደርገዋል። መገንጠል የሚለውንም የማይቀበሉት እዛ ውስጥ ገብተው ሊሆን ይችላል እና ፒአርዲኤፍ ሲመጣ በዚህ አይን ነው ዘምተውብኝ ነበር ወይ ዘምተውብኝ ነበር አይነት ነበር ተማሪዎችን የሚያያቸው። ብዙ ቀውስ ኢትዮጵያ አስተናገደች። ዩኒቨርሲቲውም የቀውስ ጅራፉ አልሳተው። ሌላ አዲስ የዘመን ምዕራፍ ተከሰተ። የእርስ በርስ ጦርነቱ ግንቦት 20 1983 ዓመተ ምህረት ላይ የተቋጨ መሰለ። ይህ ወቅት የደርግ አገዛዝ ወድቆ የኢህአዴግ የተተካበት ነው። የዘመናት የህዝባችን ብሶት የወለደው ጀግናው የኢህአዴግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ለሰፊው ህዝብ ጥቅም ተቆጣጥሮታል። ማካሪ ጻፈ and
ጠቅላይ ሚኒስትር እነመለስ ሁለት ነበረ የሚሉት የምናፈቅረውና ምንጠላው አይነት ግቢ ሆነ። ልጅነታችን ትዝታ አለ። በዚህ በኩል ደግሞ እኛን ልትዋጉ መሰለፋችሁ ትልቅ ኃጢአት ነው የሚል አዝማሚያ ነበራቸው። ምንድነው ያለው? እናንተ ትምክህተኞች ናችሁ፣ ትምክህተኛውን እንድትወክሉ ስለምንፈልግ ሁለት ሰው ስጡን ተባለ። ፕሮፌሰር አስራትና ፕሮፌሰር ጀማል። ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ሕዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ሕዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። ስለ ኤርትራ መገንጠል ጉዳይ የተባበሩት መንግስታት ውሳኔ እንትን ካለ ወዲያ ዋናው ጸሐፊ ቡትሮስ ጋሌ እዚህ መጥተው በነበረ ጊዜ ተማሪዎች ተሰልፈው ወጡ። ዋናው የሰልፉ ምክንያት የኤርትራ መገንጠል እና በምን ስልጣን በማን ሬፈረንደም ጊዜያዊ መንግስት ይሄን ሊያደርግ ይችላል ወይ ብዙ ጥያቄዎች የነበሩበት ነው። የዛን ዕለት ተሰልፈው ወጥተው በሰልፉ ላይ አንድ ተማሪ ተገደለ። እንዴት ነጻነትና ባርነት ለምርጫ ይቀርባሉ? ሪፈረንደሙ ልክ አይደለም ብለን ለተባበሩት መንግስታት ድርጅት ኃላፊ ቡትሮስ ጋሌ ለማሳወቅ ሰላማዊ ሰልፍ ብናደርግ ይሄው እንደምታዩት ገደሉ። የዛለት እኔም ስለነበርኩ ካለ ርህራሄ በሳንጃ ነው። እኔ ቀደም ሲል የካቲት 12ም ምኒልክ ሆስፒታልም ሄደው የቆሰሉ ተማሪዎችን አይቻለሁ። በደም የተነከረ ልብስ፣ ምንም መሳሪያ የሌላቸው ልጆች በሳንጃ ነው የወጓቸው። ተማሪዎቹ ረብሻ ያደረጉ በኤርትራ ሬፈረንደም ምክንያት ተማሪዎቹ ሰልፍ ሲያደርጉ እንግዲህ እኛንም ጠረጠሩን መሰረን ምን አለ። በመጨረሻም ያው ዩኒቨርሲቲው ተዘጋ፣ እኔም ታሰርኩ። እኔም ዩኒቨርሲቲውን የለቀኩበት ዋናው ምክንያት በመጀመሪያ ጥቂት ዓመታት 2-3 ዓመታት ኢፒአርዲኤፍ ባደረገው በፈጠረው ሁኔታ ነው። ተፈጥሮ ውስጥ እያከማቹ ብቻ መዝለቅ የለም፣ እየተዉ መሄድም እንጂ። ዛፎች ቅጠላቸውን ያረግፋሉ፣ በስብሰው ምድርን ያለማሉ፣ ፍሬያቸውን ይጥላሉ፣ ሌላ ዘር ይተካሉ፣ ብስሉን ይሰጣሉ፣ ረሃብ ይከላሉ። ይሄ ሁሉ በዩኒቨርሲቲው የታሪክ ገበታ ላይ ተከናውኗል። ብዙዎች መጥተው ሄደዋል፣ ብዙዎች ገብተው ወጥተዋል። መተካካቱ አልተቋረጠም። መቼም የለውጥ ነፋስ ያወዛውዛል። አንዱን ሲይዙት ሌላውን እየለቀቁ መሄድ ወቅቱ የሚጠይቀው ገጠመኝ ነው። በዚህ ጊዜ ግን አንድ ግቢ ብቻ የሚይዘው መሆን የለበትም በሚል በየክልሉም ዩኒቨርሲቲዎች መስፋፋት አለባቸው ተብሎ ሁለተኛ ደረጃ የነበሩትንም በሙሉ ዩኒቨርሲቲ አድርጓቸው ነበር። አዲስ አበባ ዩኒቨርሲቲ አሁን አሻራው አለ ብዬ ሁሉም ዩኒቨርሲቲዎች ውስጥ በድፍረት የምናገረው የሕክምና ትምህርትን እንውሰድ። አሁን ሜዲካል ዶክተርስ እያንዳንዱ ዩኒቨርሲቲ ውስጥ የሜዲካል ትሬኒንግ ፕሮግራም ሲቋቋም ኢስ ሞዴልድ አፍተር አዲስ አበባ ዩኒቨርሲቲ። በአዲስ አበባ ዩኒቨርሲቲ ሞዴል ነው። ወይም ለኢትዮጵያ በጣም ጠቀሜታ የሰጠውና የኮሚኒቲ ኢንጌጅመንት የምንለው በየአስሩ በተለይ 9 ገበሬ ማህበር ውስጥ አንዳንድ የጤና ኬላ እንግዲህ ከ25 ዓመት በፊት እና ኦልሞስት 30 ዓመት በፊት ተሰርተዋል። የጤና ኬላ ሰራተኞች የገጠር የጤና ተወካዮች የሚባሉ ሄልዝ ኤጀንሲ የሚባሉ እና ከ5 ዓመት በታች ያሉ ህጻናትን
እንዳይሞቱ ምልክቶቻቸውን እያዩ ማከም እንዲችሉ የተደረገበት ነው። እንግዲህ ያ ምንን ጠቅሟል? አሁን በኢትዮጵያ በሙሉ ያሉትን የጤና ኬላዎች ፋንክሽናል እንዲሆኑና መሰረት እንዲሰጡ መነሻ ሆነዋል ማለት ነው። በብዛት ከየክልሉ የሚመጡት ዩኒቨርሲቲ የሚመጡት ምሁራን መምህር እንዲሆኑ የሬዚደንሲ ፕሮግራም የስፔሻሊቲ ማለት ነው የሰብ ስፔሻሊቲ እስካሁንም ድረስ አዲስ አበባ ዩኒቨርሲቲ ትልቅ አስተዋጽኦ ነው የሚያደርገው። የኔ ምርምር እዛም አድቫይዝ የማራካቸውም ሰዎች የሚሄዱበት አቅጣጫ እሱ እንዲሆን ነበረ። በኋላም ከካይሮ ዩኒቨርሲቲ ከካርቱም ዩኒቨርሲቲ አንዳንድ የምናውቃቸው በኮንፈረንስ በምናምን እነሱን አሰባስበን በኋላ ጥሩም ምርምር አካሄድን የጋራ የሆነ ለወደፊት ለሶስቱም ሀገር በጋራ ውሃ ላይ የጋራ ሀሳብ ሊያመጣ ይችላል የሚል ሀሳብ ሁሉ አመጣን። የስነ ጥበብ ትምህርት ቤት ታሪክ ግን ለየት ይላል። ቴክኒካሊ ከ2000 ዓመተ ምህረት ጀምሮ ከአዲስ አበባ ዩኒቨርሲቲ ጋራ የያሬድ ሙዚቃ ትምህርት ቤትም የአዲስ አበባ ስነ ጥበብ ትምህርት ቤትም ኢንተግሬት አደረገ። ልክ ያን ጊዜ ነው የተለያዩ የካሪኩለም ማስተካከሎች ከከፍተኛ ወደ ከፍተኛ ትምህርት ሲሸጋገር ከከፍተኛ ትምህርት ተቋም ጋር ኢንተግሬት ሲያደርግ የሚስተካከሉ ጉዳዮች ጋር ስሞቹም አብረው ተስተካክለው ነበር። አሻጋሪ መንገዶች ፍለጋ አሁን ዩኒቨርሲቲው ይታትራል። ሲዳ ፕሮጀክት እንትኑ ምንድነው? እንዴት አድርገን አቅም እንስጠው ለአዲስ አበባ ዩኒቨርሲቲ ምን አይነት ነገሮች መለወጥ አለባቸው? በዚያን ወቅት ይጠራበት የነበረ ፕሮጀክት እሱም ብሎክ ግራንት ይባላል። የዚህን ፕሮጀክት ሙሉ ፈንድ አዲስ አበባ ብቻውን አዲስ አበባ ዩኒቨርሲቲ ብቻውን ራሱ እንዲያስተዳድር ሲዳ ስዊድን የሰጠበት ፕሮጀክት ነው። ያንን ሲዳ እስከዛሬ ድረስ ለማንም ሀገር አድርጎት አያውቅም። ለአዲስ አበባ ዩኒቨርሲቲ ብቻ የሆነ ነገር። የአዲስ አበባ ዩኒቨርሲቲ ያለው የላይብረሪ መጽሐፍት፣ ጆርናሎች፣ ፋሲሊቲዎች ለፒኤችዲ ራኒንግ አይበቁም። ስለዚህ ኤሌክትሮኒክ የሆኑ ጆርናሎች፣ መጽሐፎች፣ ማሽነሪዎች ላይብረሪ ብቃት እንዲኖረው እንዲደረግ አዲስ አበባ ዩኒቨርሲቲ ዕውቀትን ከምርምር እያጋባ መፍትሄን ለተቋማትና ለማህበረሰብ እየሰጠ ለሀገር ባለውለታ ሆኖ ቆይቷል። ከግብርና እስከ ንግድ፣ ከኢንዱስትሪ እስከ ፋብሪካ፣ ከጤና እስከ ኢኮኖሚ፣ ከዲፕሎማሲ እስከ ሀገራዊ አንድነት ድረስ የሚዘልቁ ተግባራትን ፈጽሟል። ዘመን የየራሱ መስፈሪያ የየራሱ መነጽር አለው። ትላንት ለወቅቱ መፍትሄ ላስተሳሰቡም መራሄ የነበረ ክስተት ዛሬ ስህተት ሆኖ ስለተገኘ ለወቀሳ አይንደረደርም። ለነገ ግን ትምህርት ሆኖ ያልፋል። ሌላ አዲስ መንገድ አሻግሮ መመልከቻ አቅም ይሆናል። አዲስ መንገድ፣ አዲስ ሀልዮት፣ አዲስ ተስፋ ዩኒቨርሲቲው ሰንቋል። የለውጥ ጀንበር አስገምግማ የዩኒቨርሲቲውን ቅጽር ቃኝታለች። ያቺ ንጹሕ ዘር እዚህ ዘመን ላይም አንገቷን ቀና ማድረግ ይዛለች። ይህ ወቅት የፈተልኩትን ሸማ ራሴ ላጌጥበት ይገባል፣ ፈታይም ሸማኔም ለባሽም መሆን ይስማማኛል የሚል ትልም የተያዘበት ወቅት ነው። ምክንያቱም በጥረት ያልቆየን ካባ በስም ታኮ መልበስ ብቻ አያስጌጥምና ስምን ከግብር አስማምቶ ለመጓዝ የተገነባውን መልካም ስም ለማዝለቅ በበለጠ ፍላጎትና ጉልበት እንቅስቃሴ ተጀምሯል። ትላንት ብዙ ዋጋ የከፈሉ ሰዎች አሉ። ለእነዚህ ሰዎች ወደ ኋላ ሄደን ብድር መመለስ አይቻል ይሆናል። ወደፊት ተራምዶ መሻታቸውን የሚመልስ በጎ ሕልማቸውን የሚያካክስ የሰብአዊነትን አቁማዳ የሚሞላ ዕዳ ከፋይ ስንቅ ግን ማስቀመጥ ግዴታ ነው። አዲስ አበባ ዩኒቨርሲቲ ባለፉት 75 ዓመታት ያበረከተውን በአጭሩ መግለጽ ከባድ ቢሆንም ዋና ዋናዎቹን ማንሳት እፈልጋለሁ። የመጀመሪያው የአዲስ አበባ ዩኒቨርሲቲ በኢትዮጵያ የፖለቲካና የዲሞክራታይዜሽን ፕሮሰስ ውስጥ ሂደት ውስጥ ሰፊ ሚና ነበረው።
ያለፉት 75 ዓመት ማለት የንጉሱን የመጨረሻ ዓመታት የደርግን ጊዜ ኢህአዴግን እና የቅርቡንም ዓመታት የሚሸፍን ማለት ነው። በእነኚህ ጊዜያት ሁሉ አዲስ አበባ ዩኒቨርሲቲ የፊውዳል ስርዓት እንዲገረሰስ በተማሪዎች ዘንድ የነበረው እንቅስቃሴ ወሳኝ ሚና ተጫውቷል። ደርግ መንግስት ሲመሰረት በእድገት በህብረት ማህበረሰቡ የመሬት ላራሹ ጉዳይ ከጫፍ እንዲደርስ በማድረግ የራሱን አስተዋጽኦ የተጫወተ ተቋም ነው። ከዛም በኋላ ባሉ የኢትዮጵያ የፖለቲካ የዲሞክራታይዜሽን ሂደት ውስጥ ሰፊ ሚና ነበሩ። አንዱ የፖለቲካ አስተዋጽኦ በዚህ መልኩ መያዝ ይቻላል። በየጊዜው ደግሞ ከዚህ ጋር በተገናኘ ማህበራዊ ልማት ላይ በብዛት ሰርቷል። ያለፈው 75 ዓመት የመጀመሪያ ዩኒቨርሲቲም ስለሆነ አዳዲስ ዩኒቨርሲቲዎች እንዲፈጠሩ ምክንያት ሆኗል። ዛሬ ዩኒቨርሲቲ ሆነው ሙሉ ዩኒቨርሲቲ ሆነው ስራ እየሰሩ ያሉ በርከት ያሉት የቀድሞውን በወቅቱ የኤርትራ ክፍለ ሀገር ውስጥ የነበረውን የአስመራን ዩኒቨርሲቲ ጨምሮ የአዲስ አበባ ዩኒቨርሲቲ አንድ ኮሌጅ ነበሩ። እነኚህ ዩኒቨርሲቲዎች አድገው ኮሌጆች አድገው ዩኒቨርሲቲ ሆነው በኢትዮጵያ ውስጥ ሰፊ የሰው ሀብት ልማት ላይ እንዲሰማሩ በማድረግ ሚና ተጫውተዋል። በራሱም ደግሞ በዚህ ማህበራዊ ልማት በቅርቡ ያደረግነውን ምረቃ ጨምሮ ወደ 300 ሺህ የሚጠጉ ዜጎች የከፍተኛ ትምህርት እንዲቋደሱ ያደረገ ተቋም ነው። ይህ ትርጉሙ ምንድነው? ኢትዮጵያ በራሷ ልጆች ኢኮኖሚያን ማሳደግ፣ ቢሮክራሲዋን መምራት፣ አዳዲስ ኢንቨስትመንቶችን መስራት፣ ለቀጣዩ ዘመን የሚሆን ደግሞ መሰረት የመጣል ጉዳይ አሳክታለች ማለት ነው። ኢኮኖሚው የሚታየውም በዛ ሐሳቤ ነው። ኢኮኖሚው የኛን ሀገርና የሌሎች የአፍሪካ ሀገራትን የሚለየን አንዱ እሱ ነው። አዲስ አበባ ዩኒቨርሲቲ በኢትዮጵያ ስለተመሰረተ እስከነ ችግሩ ብዙ ስለሰራ አሁን ኢትዮጵያ ውስጥ ያሉ ትላልቅ ኢንቨስትመንቶች የሚመሩት በኢትዮጵያኖች ናቸው። ይሄንን በአፍሪካ ሀገር ማግኘት አንችልም። ኢትዮጵያ አየር መንገድ በአፍሪካ ስመጥር አየር መንገድ ነው። የሚመራው ግን በኢትዮጵያዊ ነው። ሌላ ሀገር ዜጋ አይመራውም። ኢትዮ ቴሌኮም ትልቅ ተቋም ነው። በአፍሪካ ከቀዳሚዎቹ 3 የቴሌኮም ኦፕሬተርስ መካከል ነው። የሚመራ ያለው በኢትዮጵያዊ ነው። ተመሳሳይ ባንኮቻችን፣ ኢንሹራንሶቻችን፣ ትላልቅ የመንግስት የልማት ድርጅቶች፣ ትላልቅ የውጭ ካምፓኒዎችም ወደዚህ ሲመጡ የሚመሩት ያለው በኢትዮጵያን መሆኑ ኢኮኖሚ ውስጥ ያለውን እንቅስቃሴ ቃኝቶታል ማለት ነው። ባለፉት ዓመታት ግብርና እንዲዘምን በርካታ ምርምሮች ተደርጓል። አዲስ አበባ ዩኒቨርሲቲ ከዚህ ጀርባ ነበር ማለት ነው። ኢንዱስትሪ መሰረት እንዲጥል፣ የአምራች ኢንዱስትሪ እንዲያድግ፣ ቱሪዝም ላይ ስራ እንዲሰራ፣ ማዕድን ዘርፍ ላይ ምርምር እንዲደረግ፣ የሰው ኃይል እንዲኖር እንዲፈራ ከማድረግ ከዛም በላይ በአዳዲስ ቴክኖሎጂዎች ደግሞ አሁን በገባንበት የአምስተኛው ኢንዱስትሪ አብዮት ውስጥ ኤአይን ጨምሮ በፒኤችዲ ደረጃ እያስተማረ ያለው አዲስ አበባ ዩኒቨርሲቲ ነው። በኢኮኖሚውም በፖለቲካውም በማህበራዊ ልማቱ ትልቅ አስተዋጽኦ አለው። አዲስ አበባ ዩኒቨርሲቲ እና ከሱ ተከትለው በመጡ ከፍተኛ ትምህርት ተቋማት ምክንያት ወደ 800 ሺህ የሚደርሱ መምህራን አሉ። በመቶ ሺዎች የጤና ሙያተኞች አሉ። በሚሊዮኖች የሚቆጠር የመንግስት ቢሮክራሲ አለን ማለት ነው። ይሄ ሁሉ ተደምሮ ቢታይ በቀጥታ ወይ በተዘዋዋሪ የአዲስ አበባ ዩኒቨርሲቲ እጅ አለበት ማለት ነው። አዲስ አበባ ዩኒቨርሲቲ ከራስ ገዝነት ጋር በተገናኘ በጣም የሚያስደስት ታሪክ አለ። የሚያስደስት ነሰንስ ትንሽ ግርምትም የሚፈጥር ማለት ነው። አንደኛው እስከ 1969 ድረስ ራስ ገዝ የነበረ ተቋም ነው። ንጉሱ ቻርተር አዘጋጅተውለት በቻርተር የሚተዳደር ያለ ዩኒቨርሲቲ ፍቃድ የትኛውም አካል ጣልቃ የማይገባበት ንጉሱ የበላይ ጠባቂ የሆኑለት ተቋም ነበር። ከፍተኛ ጥንቃቄ ጥበቃ የሚደረግለት የነበረ ተቋም ነው። ይሄ በራሱ የሚሰጠው ጥቅም ነበረው። አሁን ከ1969 እንግዲህ እስከ 2015 መጨረሻ ድረስ ያ ነፃነቱ አልነበረውም ማለት ነው። አሁን 75ኛ ዓመት እያከበርን ባለበት ጊዜ ወደ ራስ ገዝነት እንዲሸጋገር በመንግስት መፈቀዱ ትርጉሙ በጣም ትልቅ ነው። እንደኛ ዩኒቨርሲቲው ያጣውን ነፃነት በማግኘቱ ሊያሳካቸው ይችል የነበሩ ጉዳዮችን በቁጭት እንዲሰራና በፍጥነት እንዲሰራ ይረዳዋል።
ሁለተኛ ትክክለኛ ዩኒቨርሲቲ ማለት ራስ ገዝነት ያለው ነፃነቱን በተጠያቂነት መምራት የሚችል ማለት ነው። ይሄም አካዳሚ ነፃነት ይሰጣል። የተሻሉ ተማሪዎችን ለመሳብ የተሻሉ መምህራንን ለመሳብ ለማቆየት በተሻለ አጀንዳ ላይ ምርምር ለመስራት በተፈላጊ ፕሮግራሞች እንዲቀርጽ እንዲተገብር ለማድረግ ኢንዱስትሪ የሚፈልጋቸውን ፕሮግራሞች ቀደም ብሎ አስቦ እንዲፈጽም ለማድረግ ከጠባቂነት እንዲወጣ ስለሚያግዘው ሀብት እንዲያመነጭ ሀብቱን በአግባቡ እንዲያስተዳድር ተጠያቂነት እንዲኖረው ከማድረግ የራሱን ጉዳዮች በመመሪያ ይሁን በአደረጃጀት በመዋቅር እና በመሪዎቹ መምረጥ ውስጥ ነፃነት ስለሚያገኝ ይሄን በ75 ዓመት ጊዜ ያጠፋውን ነፃነት በማጣቱ ከ1999 እስከ 2015 ያጠፋውን ጊዜ በማካካስ በነፃነቱ ቀጣዩ 75 ዓመት እንደዚህኛው 75 ዓመት የሚፈጅበት ጊዜ አይመስለኝም። ወይም ቀጣዩ 25 ዓመት ባለፈው 25 ዓመት ያክል የወሰደበትን ዝግመት አይወስድበትም። ነፃነት ያስፈነጥረዋል፣ ወደፊት ይወስደዋል። እንዲፈጥንም በጥራት እንዲሰራም እንዲፈጥርም ያገረጓል። ይሄ ደግሞ እንደ ሀገር የተሻለ ነገር ለመፍጠር ለዜጎቹ የተመቸ ሀገር እንዲሆን ኢትዮጵያ ሀገራችን የተሻለች ነገር እንዲኖራት ለማድረግ አስተዋጽኦ በጣም ትልቅ ይሆናል። ነፃነቱ ከዚህ አንፃር ትልቅ ትርጉም አለ። 75ኛ ዓመት እየተከበረ ባለበት ጊዜ ደግሞ መምጣቱ ትርጉሙ እጥፍ ድርብ ይሆናል። 75 ዓመታት በተገነባ አቅም ላይ ነፃነት ሲገኝ በፍጥነት ለመስራት በጥራት ለመስራት ለመፍጠርም በነፃነት ለማሰብም ስለሚያግዘው ይሄ ለሀገር ከፍ ያለ ትርጉም ይሰጣል። ለተቋሙ ደግሞ ዘላቂነትም ውጤታማነትም ትልቅ ትርጉም ይሰጠዋል ብዬ አስባለሁ። አዲስ አበባ ዩኒቨርሲቲም ሌሎች የኢትዮጵያ መንግስት ዩኒቨርሲቲዎችም ነፃነት አልነበራቸውም። አዲስ አበባ ዩኒቨርሲቲ ከተለያዩ ህጋዊ ምንጮች ሀብት እንዲያመነጭ ሀብቱን በቁጠባ እንዲጠቀም የቆጠበውን ደግሞ ወደሚቀጥለው በጀት ዓመት እንዲያስተላልፍ ያመነጨውን ደግሞ ለውጤታማ ለተልእኮ ስኬት እንዲያውለው ለማድረግ ይሄኛው የተሰጠው ነፃነት በጣም ጠቃሚ ነበር። ቀደም ባለው ጊዜ ሀብት ቢያመነጭም ዩኒቨርሲቲ ሰኔ 30 ላይ ማፍሰስ የሚባል ነገር አለ። ወደ መንግስት ካዝና ፈሰስ ይደረጋል ይባላል። እንደገና ተጠብቆ ነው የሚወሰድ። አሁን ግን ማመንጨት ብቻ ሳይሆን መቆጠብ የሚያበረታታ መቆጠብ ከዛም በተሻገረ ደግሞ ለሚቀጥለው ዓመት በነፃነት የመጠቀም ይሄ ከምን ይመነጫል የሚለው አንዱ ትምህርትን ቴክኖሎጂን ወደ ሀብት መቀየር ትምህርቱን በቴክኖሎጂ አግዞ ሀብት እንዲያመነጭ ማድረግ መክፈል የሚችሉ ተማሪዎችን መቀበል መቻል የተለያዩ አማራጭ ፕሮግራሞችን ማዘጋጀት በፊት ለፊት ገጽ ለገጽ ትምህርት ብቻ ሳይሆን በኦንላይን በውህድ ኦንላይን እና ገጽ ለገጽ አድርጎ በርከት ያሉ ተማሪዎችን ለማስተማር በዛም ምክንያት የተወሰነ ሀብት ለማመንጨት የንግድ ተቋማትን ለማቋቋም በምርምር የሚገኙ ሐሳቦችን ወደ ቴክኖሎጂ አሸጋግሮ የንግድ ሐሳቦችን ለመመከር ይረዳል። አሁን በቅርቡ የጀመርነው የስታርታፕ ከዚህ አንፃር ነው የምናየው። ኤዩ ስታርታፕ ጀምረናል። ሐሳብ ያላቸው መምህራን ተማሪዎቻችን ተመራማሪዎቻችን ወደዛ ማዕከል መጥተው ሐሳቦቻቸውን ወደ ንግድ እንዲቀይሩ ንግዱን በጋራ ባለቤት እንድንሆን በዛ ሀብት እንዲመነጭ እንፈልጋለን። ይሄ የዓለም ተሞክሮ ነው። ይሄም ብቻ አይደለም ሀብት ከማመንጨት ከቀድሞ ተማሪዎቹን የማሰባሰብ የማፈላለግ እነሱን የማሳመን ሀብት የማግኘትና የተማሩበት ተቋም የተሻለ ቦታ እንዲደርስ ለሚያደርጉት ድጋፍ ደግሞ በተጠያቂነት ሀብታቸውን በውጤታማነት ለመተግበር ይረዳል። ይሄ ከመንግስት በጀት ጠባቂነት ያወጣል። አዳዲስ ጉዳዮች ለመፍጠር ያግዛል። በትምህርትም በምርምርም በማህበረሰብ አገልግሎትም ረገድ ደግሞ በጥራት ለመስራት ያግዛል። ደግሞ ጊዜ የለኝም ብሎ ፈጥነው ለመስራት ያበረታታልና በዛ ሐሳቤ ነው የሚታየው ከጠባቂነት መውጣት። አዲስ አበባ ዩኒቨርሲቲ እንደ ከዚህ ቀደሙ ለሀገሪቱ የሚጠቅሙ ሐሳቦች መፍለቂያና መንሸራሸሪያ ግቢ ነው። ኢትዮጵያን ለሚጠቅሙ ሐሳቦች አሁንም ዘብ እንደቆመ የውይይት በሮችን ከፋች ሆኖ ቀጥሏል። የኢትዮጵያ የባህር በር ጥያቄ በቅርቡ ወደ አጀንዳነት የተቀየረ እንጂ እያንዳንዱ ኢትዮጵያዊ ሲያብሰለስለው የነበረው ጉዳይ ነው። ያኔም በነበረው ሁኔታ ውስጥ በዛ በጣም
የወደፊት ጉዳዩ ባልታወቀበት ሁኔታ ውስጥ ኢትዮጵያኖች ወዴት እየሄድን ነው በሚሉበትም ጊዜ ውስጥ አዲስ አበባ ዩኒቨርሲቲ ምሁራን በስ ተናግሯል። በወቅቱ ኢትዮጵያኖች እንደሚያስታውሱት ፕሮፌሰር አስራት ወልደየስ ከአዲስ አበባ ዩኒቨርሲቲ ተወክለው የሽግግር መንግስት ማቋቋሚያ ጉባኤ አባል ነበሩ። አዲስ አበባ ዩኒቨርሲቲ ወንበር ነበረው ማለት ነው። በዛ ጉባኤ ውስጥ በወቅቱ በግልጽ አስቀምጠዋል። የዩኒቨርሲቲው ምሁራን ፕሮፌሰር አስራት ወልደየስ ብዙ ጊዜ ይጠቀሳሉ። ከዚህ ጋር በተገናኘ ኢትዮጵያን አሁን በነበረው በወቅቱ በ84 በ85 በነበረው ሁኔታ ከኛ ጋር እንዲህ ነው የሚባል ፍቅር በሌላቸው አገራት የተባበሩት መንግስታት ዋና ጸሐፊነት አስፈጻሚነት የተደረገ ጉዳይ ነው። ኢትዮጵያኖች ያስታውሱታል። ያስፈጸሙት ቡትሮስ ጋሊ ናቸው። ዜግነታቸው ይታወቃል። ከኢትዮጵያ ጋር ያላቸው ግንኙነት ይታወቃል። የመጡበት ሀገር በዚህ መልኩ ነው ኢትዮጵያ የባህር በር አልባ የሆነችው። ይሄ ትውልድ ጥያቄ ነው። ዛሬ መነሳቱ ተገቢና አስፈላጊ ነው። ምሁራን ይሄንን የታሪክም የህግም አመክንዮ ያለው ብለው ያቀርባሉ። ሲያቀርቡ ቆይቷል። ይሄን አደራጅቶ በእውቀት ተደግፎ በዩኒቨርሲቲዎች ታግዞ ኢትዮጵያን ህጋዊ፣ ሞራላዊ እና ታሪካዊ ጥያቄው እንዲመለስ ማድረግ የዩኒቨርሲቲዎች ሚና መሆን አለበት። አዲስ አበባ ዩኒቨርሲቲ ሲያነሳው የነበረው ጉዳይ በትልቅ ደረጃ በመንግስት በመነሳቱ የአዲስ አበባ ዩኒቨርሲቲ ምሁራንም ማህበረሰብም በጣም ደስተኛ ነው። ይሄ ነገር እንዲሳካ ደግሞ እንደ ዜጋ ማድረግ የሚጠበቅባቸውን ለማድረግ ዝግጁ ናቸው ብዬ አምናለሁ። አዲስ አበባ ዩኒቨርሲቲ ይህንን ራስ ገዝነት ስንጀምር ያዘጋጀነው ስትራቴጂክ እቅድ አለ። የ5 ዓመት ስትራቴጂክ እቅድ። ስትራቴጂክ እቅዱን ስም ሰጥተነዋል። አዲስ ጅማሮ ማለም የሚል አዲስ ጅማሮ ነባር በሆነ የዩኒቨርሲቲ ተቋም በነበረ መካነ አእምሮ ውስጥ አዲስ ጅማሮ ማሰብ። አዲስ ጅማሮ አዲስ አበባ ዩኒቨርሲቲ በተለመደው አግባብ ሳይሆን ከተለመደው ውጪ እያሰበ መሄድ መቻል አለበት። አዲስ አበባ ዩኒቨርሲቲ እድሜውን ብቻ የሚቆጥር ሳይሆን አስተዋጽኦና በርክቶን ለሀገር ያደረገውን ነገር የሚቆጥር ተቋም መሆን መጀመር አለበት። ይሄ ጉዞ ዛሬ መጀመር አለበት። ወደፊት ግን በዛ እሳቤ ተመርቶ ትልቅ ተቋም መሆን ይጠበቅበታል። ለሀገራችንም ለአህጉራችን አፍሪካ ለዓለምም መፍትሄ የሚሆኑ ጉዳዮች ላይ የሚሰራ ተቋም መሆን ይጠበቅበታል። አዲስ አበባ ዩኒቨርሲቲ የዓለም ችግር ደግሞ እየተወሳሰበ ነው የመጣው። ፖለቲካው፣ ጂኦፖለቲክሱ፣ ዲፕሎማሲው እየተወሳሰበ ነው የመጣው። በበሽታ ረገድ ቢታሰብ ወረርሽኞች በጣም በስፋት ነው የማይተላለፉ የሚባሉት። ድሮ ብዙ የማይታወቁ በሽቶች የበሽታ አይነቶች እየሰፉ ነው የመጡት። ኢኮኖሚ በጣም ውስብስብ እና በፍጥነት የሚቀያየር የቴክኖሎጂ ፍጥነቱ ፋታ የማይሰጥ ዘመን ላይ ነው ያለነው። በእነኚህ ሂደት ውስጥ እንደ ሀገር ለመቆየት ለማሸነፍ ቀድሞ ለመገኘት ምርምር ያስፈልጋል። እውቀት ማስፋት ያስፈልጋል። እውቀትን ደግሞ ወደ መፍትሄ መቀየር ያስፈልጋል። መረጃ ማሰባሰብ እውቀት አይደለም። ለመማር መረጃ ማሰባሰብ አንድ ሂደት ነው። ያን የተሰበሰበው መረጃ ግን ወደ መፍትሄ ወደ አገር የሚያሻግር ነገር ማድረግ ተገቢ ነው የሚሆነው። ይሄንን የሚፈጽም ተቋም መፍጠር ነው ዓላማው። እቅዱ ይሄ የተሻለ ተቋም፣ ብቁ ተቋም ራሱን በአግባቡ የሚያስተዳድር ሀብቱን፣ ሰውን፣ መሰረተ ልማቱን በአግባቡ የሚያስተዳድር አጀንዳዎቹን በትክክል የሚመራ የምርምር፣ የትምህርት፣ የማህበረሰብ አገልግሎቱን አጀንዳ በራሱ የሚቀርጽ ተቋም ከዛ በላይ አጀንዳዎቹ ደግሞ አስፈላጊም ጠቃሚም ለሀገር፣ ለአህጉር፣ ለዓለም መፍትሄ የሚሆኑ አጀንዳዎችን ማድረግ የሚችል ተቋም መፍጠር ነው አዲስ አበባ ዩኒቨርሲቲ። በዚህ ውስጥ ነው አዲስ አበባ ዩኒቨርሲቲ እቅዱን የሚያየው። አዲስ አበባ ዩኒቨርሲቲ የዛሬው አዲስ አበባ ዩኒቨርሲቲ በጣም ትልቅ ተቋም ነው። በአህጉር ደረጃ ትልቅ ተቋም ነው። በአፍሪካ ደረጃ ካሉ ጠንካራ የምርምር ዩኒቨርሲቲዎች መካከል ነው። በሀገር ደረጃ ኦፍኮርስ ብዙም ክርክር የማይቀርብበት የተሻለው የኢትዮጵያ ከፍተኛ ትምህርት ተቋም የዛሬ 25 ዓመት እንዲሆን የምፈልገው ግን የዛሬ 25 ዓመት ከአፍሪካ ከምርምር ዩኒቨርሲቲዎች መካከል ሳይሆን
ቀዳሚ የምርምር ዩኒቨርሲቲ እንዲሆን ፈልጋለሁ። ምኞቴ እሱ ነው። በዓለም ደረጃ ትልቅ ስም ያላቸው ፕሮፌሰሮች የሚወጡበት የኖቤል ፕራይዝ የሚያሸንፉ ሳይንቲስቶች የሚወጡበት ዩኒቨርሲቲ እንዲሆን ፈልጋለሁ። ይሄ ደግሞ የሚቻል ጉዳይ ነው። ኢትዮጵያ ባለ ብዙ ተሰጥኦ ሀገር ናት። በርካታ ተሰጥኦ ያላቸው ዜጎች ያሏት ሀገር ነው። የ130 ሚሊዮን ህዝብ በላይ ሀገር ነው። ከነኚህ ውስጥ በርካታ ሳይንቲስቶች መውጣት ይችላሉ። ኢትዮጵያንም አዲስ አበባ ዩኒቨርሲቲንም በዓለም ደረጃ የአዲስ አበባ ዩኒቨርሲቲንም ስም የኢትዮጵያንም ስም ማስጠራት የሚችሉ ለዓለም የጎላ አስተዋጽኦ ማበርከት የሚችሉ ምሁራን የሚወጡበት ዩኒቨርሲቲ እንዲሆን በኢትዮጵያ ሁለንተናዊ ብልጽግና ውስጥ የራሱ ሚና መጫወት የሚችል ትልቅ ተቋም እንዲሆን ይፈልጋል። ይሄ ነው ምኞቴ። ዛሬ ያለነው ሁላችንም ባለፉት ዓመታት በለፉ በርካቶች ለዚህ ተቋም በደከሙ ውጤት ላይ ቆመን እዚህ የደረሱ ከኔ በፊት 11 ዩኒቨርሲቲ ፕሬዝዳንቶች መርተውታል አዲስ አበባ ዩኒቨርሲቲ። የነሱ እያንዳንዳቸው አሻራ የሚታይበት ዩኒቨርሲቲ ነው አዲስ አበባ ዩኒቨርሲቲ። እኛም በተሰጠን ጊዜ ልክ የራሳችንን አስተዋጽኦ ምንተውለት እነሱ ብቻ ሳይሆን ደግሞ በሺዎች የሚቆጠሩ ምሁራን ተመራማሪዎች ተቀጥረው እዚህ አድገው እዚህ ከመጀመሪያው ቀን እስከ መጨረሻው ቀን ሰርተው ህይወታቸው ያለፉ ብዙዎች አሉ። አሁንም በጡረታ ያሉ አሉ። አሁንም በስራ ላይ ያሉ አሉ። ወደፊት ደግሞ አዲስ አበባ ዩኒቨርሲቲን ተቀላቅለው ማገልገል የሚፈልጉ አሉ። ላለፉት ዓመታት ይሄንን ተቋም እዚህ ለማድረስ ለለፉት ለደከሙት መሪዎች፣ ተመራማሪዎች፣ መምህራን፣ ፈጻሚ ሰራተኞች ሁሉ ትልቅ ምስጋና ይገባቸዋል። በእነሱ ላይ ቆሞ ነው አዲስ አበባ ዩኒቨርሲቲ እንደዚህ ገዝፎ የሚታየው ዛሬ። ወደፊት ለሚመጡት ደግሞ አዲስ አበባ ዩኒቨርሲቲን በፍቅር በእንክብካቤ እንዲይዙት በመቆርቆር እንዲመሩት የተሻለ ተቋም እንዲፈጥሩ መሰረት ያገኙ ይመስለኛል። እሱ ላይ ሆኖ ደግሞ ነገ በዓለም ስማችንን ከፍ የሚያደርግ ተቋም የሚያዘጋጁ ምሁራን እንዲመጡ ጥሪ ያቀርባል። የሁለተኛው የአዲስ አበባ ዩኒቨርሲቲን ማደግ እዚህ ያደረሱ በርካታ አካላት አሉ። ኦፍ ኮርስ የኢትዮጵያ መንግስት ተቋሙ ስለሆነ ምስጋና ማቅረቡ የተለመደ ነው። ምስጋና ይገባዋል። ለትምህርት በነበረው መሰጠት የኢትዮጵያ መንግስታት ያለፉት አቅም በፈቀደው ልክ የተሻለውን ሀብት ለትምህርት በመመደብ ከትምህርትም ውስጥ ደግሞ ለከፍተኛ ትምህርት በመመደብ አዲስ አበባ ዩኒቨርሲቲ እዚህ እንዲደርስ አድርጓል። ኢትዮጵያን ከምስረታው ጀምሮ አዲስ አበባ ዩኒቨርሲቲ ከተመሰረተበት ጊዜ ጀምሮ ከንጉሱ እስከዛሬ እስካሉት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለሁላቸው ምስጋና ይገባቸዋል። የነሱ ለትምህርት ያላቸው ቦታና መቆርቆር ነው አዲስ አበባ ዩኒቨርሲቲን እዚህ ያደረሰው። መላ ኢትዮጵያን ደግሞ ካላቸው ጥቂት ነገር ብዙ ተወስዶባቸው ነው ይሄን የመሰለ ተቋም የተፈጠረው። ለነሱ ምስጋና ይገባቸዋል። ላለፉት 75 ዓመታት አብረውን የቆሙ አጋሮች አሉ። አንዳንዶቹ ለ40 ዓመት ያክል አብረውን የቆዩ እንደ የስዊድን የልማት ድርጅት ተቋም እና በርካታ ኢንዱስትሪዎች ኢትዮጵያ ውስጥ የሚሰሩ ተማሪዎቻችንን የተግባር ትምህርት የሰጡልን በሀብት የደገፉን የተማሪዎቻችን የመምህራኖቻችን ህይወት ቀለል እንዲል ያደረጉ በርካታ አጋሮች ነበሩ። ዓለም አቀፍ ተቋማት፣ የአፍሪካ ተቋማት ሁላቸው አዲስ አበባ ዩኒቨርሲቲ እዚህ ለመድረስ ብዙ አድርገዋልና ምስጋና ይገባቸዋል። አዲስ አበባ ዩኒቨርሲቲን በ75 ዓመታት ታሪኩ ካገለገሉት ቀደምት ፕሬዝዳንቶቹ መካከል ዶክተር አክሊሉ ሀብቴ እንደ አውሮፓውያን አቆጣጠር ከ1969 እስከ 1974፣ ፕሮፌሰር አድማሱ ጸጋዬ እንደ አውሮፓውያን አቆጣጠር ከ2011 እስከ 2018፣ ፕሮፌሰር ጣሰው ወልደሃና እንደ አውሮፓውያን አቆጣጠር ከ2018 እስከ 2023፣ ፕሮፌሰር አለማየሁ ተፈራ እንደ አውሮፓውያን አቆጣጠር ከ1992 እስከ 1993። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አሁን አዲስ አበባ ዩኒቨርሲቲ 75ኛውን ዓመት በማክበሩ እኔም በጣም ደስ ብሎኛል። እኔ ሌላ መስሪያ ቤት አላውቅም፣ ይሄ መስሪያ ቤት ብቻ ነው የማውቀው እና እኛም አብረን ነው ያደግነው ከዩኒቨርሲቲው ጋር ለማለት ይቻላል። እዚህ ስለደረስን በጣም ደስ ብሎኛል። ሁላችንንም እንኳን ደስ ያለን እላለሁ። ከዚህ ቀጥሎ የምትመለከቷቸው
የቀድሞ የአዲስ አበባ ዩኒቨርሲቲ ፕሬዝዳንቶች መልእክታቸውን የሚያስተላልፉት ዘመኑ በፈጠረልን ዕድል በሰው ሰራሽ አስተውሎ AI ነው። I am proud that the University College of Addis Ababa has become one of the largest universities in Africa. Happy 75th anniversary. እኛ የጀመርነውን እያጠናከራችሁ እዚያ ደርሳችኋል። ይበል የሚያሰኝ ሥራ ነው። እንኳን ለአልማዝ ኢዮቤልዩ በዓል አደረሳችሁ። ጓዶች፣ አንዳንድ ጊዜያት የለውጥ ናቸው። ለውጡን መጠቀም ዩኒቨርሲቲያችንን አጠንክሮ ወደፊት ያስቀጥለዋል። እንኳን ለ75ኛ ዓመት በዓሉ አደረሳችሁ። መሰረታችን ጠንካራ ነው። ፍልማችን ትልቅ ነው። አዲስ አበባ ዩኒቨርሲቲ የዩኒቨርሲቲዎች ሁሉ ቁንጮ እንዲሆን ምኞቴ ነው። እንደገና መልካም በዓል። እስከ ዛሬ እንዳደረግነው ሁሉ መዳረሻችን የተማረን የሰው ኃይል አፍርተን ሀገራችንን ማሳደግ ነው። እንኳን ለአልማዝ ኢዮቤልዩ በዓል አደረሳችሁ። ብርሃን ለሀገራችን ለማዳረስ ለተገነባችሁ 75 ዓመታት እንኳን አደረሳችሁ። እናንተ የኛ አብራኮች ናችሁ። ያስተላለፍንላችሁን ጥሩ ነገሮች አጠናክራችሁ ግፉበት። የተሳሳትነው ካለ አርሙት። እንኳን ለአልማዝ ኢዮቤልዩ በዓል አደረሳችሁ። አዲስ ሐሳብ አፍልቁ፣ ህዝባችሁን እወቁ፣ ዘመናችሁን የዋጃችሁ ሁኑ። እንኳን ለ75ኛ ዓመት በዓል አደረሳችሁ። አዲስ አበባ ዩኒቨርሲቲ ለበርካታ የሀገራችን ዩኒቨርሲቲዎች የመተንፈሻ በርን ከፍቶ ዛሬም በሙሉ አቅማቸው እየሰሩ ይገኛሉ። ከአስመራ እስከ ጎንደር፣ ከሐዋሳ እስከ ሐሮማያ፣ ከጅማ እስከ ባህር ዳር አራቱንም ማዕዘናት እየዘረጋ ውጤታማ እንዲሆኑ ሰርቷል። በገዛ ተቋማዊ በራቸው የእውቀትን ወደብ እንዲገነቡ አስችሏል። መግባትና መውጣታቸው እንዲከበር ሰርቷል። አሁንም ግን የዘመናዊት ኢትዮጵያን ደራሴ የሆነው አዲስ አበባ ዩኒቨርሲቲ ኢትዮጵያ መተንፈሻ ሳምባ እንደሚገባት ያምናል። የራስ ግዛትን ከታሪክና ከእውነት ፍትሃዊነት አኳያ ርዕታዊ ምላሽን መጠበቅ የእውቀት አንዱ በር ነውና የተስፋ መስኮቶች ተከፍተው የጥረት አድማስን እስኪገነቡ ድረስ አዲስ አበባ ዩኒቨርሲቲ ለኢትዮጵያና ኢትዮጵያውያን የሚገባውን ከመስጠት ዛሬም አይቆጠብም። Addis Ababa University.